ጳውሎስና ሲላስ በመንፈቀ ሌሊት እግዚአብሔርን ምን ሲሉ ሲያመሰግኑ የሚያመሰግኑበት ሲቹዌሽን እግዚአብሔርን የሚያስመሰግን አይደለም። ምስጋና አለቃ ነው፣ የጸሎት አለቃ ነው። የማንኛውም ጦርነት አለቃ ምስጋና ነው። ባመሰገናችሁ ቁጥር የእግዚአብሔር ክብር ወደ እናንተ ይቀርባል። ጠላት በምታጉረመርቡበት ጊዜ ለጠላት በር እየከፈታችሁ በአንደበታችሁ በተናገራችሁ ጊዜ ለጠላታችሁ፣ ለችግራችሁ፣ ለማንኛውም ነገር በር እየከፈታችሁ እያንዳንዱ ነገር ስፒሪት ነው፣ ይሰማል። መንፈሳዊ ነገር ስትናገር መንፈሳዊ ዓለም ይሰማሃል። ከአንተ ጋር ለመተባበር መንፈሳዊ ዓለም ወደ አንተ ይቀርባል። እስራኤልን የሚጠብቅ አይተኛም ምን አይልም። አንተ ተኝተህ እግዚአብሔር ይጠብቅሃል። ምስጋና ቀን አሜን ነው። እኔም ራሴ ይዤ የመጣሁት መልእክት ምስጋና ነው። አሜን ጌታ ይባረክ። መጽሐፍ ቅዱስ ሲናገር ምን ይላል? የሚያመሰግነኝ ምን ያደርገኛል? ያከብረኛል። ግሎሪ ለኔ ግሎሪ ይሰጣል፣ ለኔ ክብር ይሰጣል። ከዛ ማዳኔን ደግሞ ምን ያህል መጽሐፍ ራሱ ሲናገር ስለ እግዚአብሔር ሲናገር በምስጋና ምን ያልክ ነህ ይላል። እስቲ አንድ ላይ የተፈራ በሉት። የተፈራ ነው። እግዚአብሔርን በክብሩ በኃይሉ ልታዩት ከፈለጋችሁ ህይወታችሁ ሁሌ በምስጋና ምን ያለ ይሁን? የተሞላ ይሁን። አሜን ነው። አንዴ ትዝ ይለኛል ጅቡቲ ያለው አንድ ሰባኪ መጣና አንድ ነገር ሲናገር ሰማሁ እና ያችን ነገር ለመናገር እፈልጋለሁ። በአንድ ሀገር ላይ አንድ ንጉስ ነበርና ያ ንጉስ ህዝቡ ስለኔ ምን ይላል ብሎ ሊሰማ ወጣ እና ራሱን ቀይሮ ነበር የወጣውና የተለያዩ ሰዎችን ኢንተርቪው ያደርግ ነበር። እንዴት ነው ንጉስ በትክክል ያስተዳድራል? ሀገሪቷ እንዴት ነው እያለ ስላለው ሁኔታ በደንብ አድርጎ ይጠይቃልና በሚጠይቅበት ጊዜ ሁሉም የሚጠይቃቸው ምሁራንን ጠየቀ። በቃ ሁሉንም ከላይ እስከታች ጠየቀና የሰማው ወይም ደግሞ ፊድባክ ያደረገው ነገር ልብን የሚሰብር ነበር። ሁሉም በቃ እንዲህ ነው፣ ውሃ የለም፣ መብራት የለም፣ እንደዚህ ነው፣ እንደዛ ነው፣ ወደዚህ ነው፣ ወደዛ በቃ በጣም ሰማና ልቡ አዘነና ወደ አንድ ገጠራማ ተራራማ ሰፈር ሄደና ከዛ ሲሄድ አንዲት ሴትዮ እንጨት ተሸክመው ሲሄዱ አያቸው። ከዛ እስቲችን ሴትዮ ምን ትላለች ብሎ ጠይቃት። ጠጋ ብሎ ሲጠይቃት በጣም እንጨት ለቅማ ደክማ ምናምን ነው፣ አለባበሷ በጣም ያሳዝናል። ከሩቅ ቦታ እንጨት ለቅማ ነው የምትመጣው። በጣም ደክማ ነበር የምትመለሰውና ቤቷ ደግሞ በተራራ ስር ብቻዋን ነበር የምትኖረውና እንዴት ነው ንጉስ እንዴት ነው በትክክል ይሄን ሀገር ያስተዳድራል? ስለ ንጉስ ምን ትያለሽ ምናምን ብሎ ሲጠይቃት ሴትዮዋ እንዲህ አለች፣ ንጉስ በሰላም ወጥቶ ይግባ፣ ምክንያቱም እሱ ድንበሩን ስለጠበቀልን በሰላም ይኸው እንጨት ለቅሜ ወደ ቤቴ እየተመለስኩ ነው ብላለች። ከሁሉም ሰው ንጉስን እሷ አመሰገነች። ክብር ለእግዚአብሔር ይሁን። ከዛ ልክ ንጉስ ይሄን በሰማ ጊዜ በጣም ደስ አለው። ወደ ቤቱ ሄደና እቺን ሴትዮ ምን ማድረግ አለብኝ አለ? መጎብኘት አለብኝ እንጂ ሴትዮ አለና ወደዛ ሴትዮ ቤት ሊሄድ ቀጠሮ ያዘ። እዛን ጊዜ ንጉስማ ወደዛ ሰፈር የሚሄድ ከሆነ ወደዛ ሰፈር የሚሄደው መንገድ ምን ማለት አለበት? መሰራት አለበት። መንገዱ ተሰራ። ከዛ መንገዱ ከተሰራ በኋላ ንጉስማ እዛ ቤት ውስጥ ምን ማለት የለበትም? መግባት የለበትም። ከዛ ቤቱ ተሰራ። ንጉስ ወደሚሄድበት ስፍራ መብራትና ውሃ መኖር አለበት ተብሎ መብራትና ውሃ በዛ ቤት ውስጥ ምን ሆነ? ተዘረጋ። ውሃው ተተከለ። በአንዲት ምስጋና የሴትዮዋ ህይወት ከመቅስፈት ምን አለ? ተቀየረ። ክብር ለጌታ ይሁን። በምስጋና ውስጥ ያቺ ምስጋና ንጉስን ስላስደሰተችው ንጉስ ያንን ምስጋና ስለሰማ አካባቢው፣ ሰፈሩ፣ ነገሩ ሁሉ ተቀየረ። ክብር ለእግዚአብሔር ይሁን። ጳውሎስና ሲላስ በመንፈቀ ሌሊት እግዚአብሔርን ምን ሲሉ? እስቲ አንድ ላይ እንበል።
ሲያመሰግኑ በመንፈቀ ሌሊት እግዚአብሔርን ምን ሲያደርጉ ነው የሚለው? ሲያመሰግኑ ይላል። ሲያመሰግኑ የሚያመሰግኑበት ሲቹዌሽን እግዚአብሔርን የሚያስመሰግን አይደለም። ከእግዚአብሔር ጋር ህብረት የሚያደርጋል። እንዲህ አምልኬው አገልግዬው ቸርች መጥቼ አስራት ሰጥቼ ስለሱ ተናግሬ ወደዛ ወጥቼ ጾም ጸሎት ይዤ እንዴት እታሰራለሁ እንዴት እደበደባለሁ አላሉ። ግን ያ ሁሉ በእነሱ ህይወት ደርሶ ነበረ። ኢየሱስ ጌታ ነው። ስለዚህ በመንፈቀ ሌሊት ተስፋ በሌለበት ምንም በሌለበት በጨለማ ውስጥ እግዚአብሔርን ሲያመሰግኑ ይላል። ኢየሱስ ማን ነው? ኢየሱስ ማን ነው? ምንም በሌለበት የወይኒውን መሰረት ይላል የተሰራበትን፣ አሜን ነው፣ የተመሰረተበትን ተከትሏችሁ የመጣውን ከዘር ማንዘራችሁ የተከተለውን መሰረቱን እግዚአብሔር ቼክ ያደርጋል። አሜን አሜን። እግዚአብሔር ስታምስም ወደ መሰረቱ ሄደና መሰረቱን ነው ያነቃነቀው እግዚአብሔር። አሜን። የወይኒው መሰረት ምን አለ ነው የሚለው? ተናወጠ። በጌታ በኢየሱስ ስም መሰረቱ ያስቸገራችሁ ነገር ዛሬ ይናወጣል። ዛሬ ይሰበራል። ያስጨነቃችሁ ዘንግ በኢየሱስ ስም ይመታል። እግዚአብሔርን ስታመሰግኑ ይመስለኛል እግዚአብሔር ከላይ ሆኖ ምስጋናውን ሲሰማ ቀስ ብሎ እግሩን ብቻ እንዲህ ነው መሰለኝ ያደረገው። የዛን ጊዜ መሰረቱ ምን አለ? ተናወጠ። የሚያመሰግነኝ እሱ ምን ይለኛል? ሃሌሉያ። የሚያከብርህ እግዚአብሔር የሚያመሰግነኝ እሱ ያከብረኛል የሚለው ያለምንም ነገር እሱን የሚያመሰግነኝ አሁን ላለሁበት ሁኔታ ከትላንት ዛሬ ይሻላል ብሎ የሚያመሰግነኝ እሱ ምን ያደርገኛል? ወደዚህ ቸርች መምጣት የቻልኩት በእግሬ ተራምጄ እግዚአብሔር ስለረዳኝ ነው ብሎ የሚልን ሰው እግዚአብሔር ያከብረዋል፣ ከነገሮች ሁሉ ያድነዋል። ስለዚህ ምንድነው እግዚአብሔርን ማመስገን መልካም። አሁን ያለንበት ሁኔታ ከዛች ሴትዮ ሁኔታ አይበልጥም። አሁን ያላችሁበት ሁኔታ ከማንኛውም ነገር ከተነገረው ነገር አይበልጥም። አሁን ያላችሁበት ሁኔታ የተሻለ ነው። እንዴት ብትሉ ማመስገን መቻል ችላችኋል። አሁን እግዚአብሔር ይመስገን ማለት ትችላላችሁ። አፉ ላይ ተደቅኖ እግዚአብሔርን ማመስገን የማይችል ሰው ስንት ሰው አለ? መብላት ያልቻለ፣ መጠጣት ያልቻለ፣ መራመድ ያልቻለ፣ ማየት ያልቻለ ብዙ ሰው አለ። በቀላል ሲምፕል ነው። የግሪኩም የለም የዕብራይስጡም የለም። እግዚአብሔርን አመስግኑ። አሜን ነው። ትርጉምም የለውም ፍቺም የለውም። እግዚአብሔርን ምን በሉ? በምንም አይነት ሲቹዌሽን ውስጥ ብትሆኑ እግዚአብሔርን አመስግኑ። መጽሐፍ ሲናገር ይሁዳ በወንድሞቹ መካከል ምንድነው ነው የሚለው? አለቃ ነው ይላል። ይሁዳ ማለት እግዚአብሔርን ምን ማለት ነው? ማመስገን፣ ምስጋና ማለት ነው። ምስጋና አለቃ ነው። የጸሎት አለቃ ነው። የውጊያም አለቃ ነው። የማንኛውም ጦርነት አለቃ ምስጋና ነው። ክብር ለእግዚአብሔር ይሁን። በጸሎትና በምልጃ ከምስጋና ጋር ይላል ጳውሎስ። አሜን። ኢየሱስ ጌታ ነው። በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ዘንድ አስታውቁ እንጂ ባንዳች ምን አትበሉ። ከምስጋና ጋር ማይ ፍሬንድ። አሜን ነው። አሜን። ከምስጋና ጋር አመስግን። ጠላት በማለዳ ስትነሳ እንዳታመሰግን ብዙ ምክንያቶች ይሰጣል። ብዙ ነገሮችን ይደረድርና ተስፋህ እግዚአብሔር እንደሆነ እንድትረሳ ያደርጋል። ምንም ነገር እንደሌለ። ሃሌሉያ። ኢየሱስ ጌታ ነው። አሜን ነው። እስቲ እግዚአብሔርን አመስግኝ። እስቲ ቆሚና ጌታን አመስግኝ። ሃሌሉያ። ክብር ለጌታ። እስቲ ጌታ ይበል አመስግኝ። ሃሌሉያ። ኢየሱስ ጌታ ነው። እግዚአብሔር ነገርሽን ይለውጣል። ችግሮችሽን ያያል። አሜን። በእርሱ ታምኗልና ይላል። በእኔ ተማምኗልና አስጥለዋለሁ፣ በክንፎችም ላባ እጋርደዋለሁ። አሜን። እግዚአብሔር ይጋርድሻል። ጌታን አመስግኝ በማንኛው ባለሽበት ሁኔታ። ኢየሱስ ጌታ ነው። እስቲ ለጌታ ክብር እንሰጣለን። ሃሌሉያ። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ላይ ከዚህ በፊት ተናግሬ እንደሆነ አላቅም፣ አልቂት 2 ልጆች አሏት ይላል። እነሱም ምን ይላሉ ይላል? አምጣ አምጣ አምጣ፣ እግዚአብሔር ስጠኝ 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 ይላል። አይታችሁ አልቂት። እኔ ገጠር ውስጥ ምናምን በልጅነቴ ስለነበር
ወራጅ ውሃ ላይ ምናምን አልቂት አይቻለሁ። እነዚህ ጥቋቁር ነገሮች አልቂት ማያቅሰዋል። አይታችሁ ከሆነ ውሃ ውስጥ እንዲህ ነው የሚዋኙት። ምንድነው የሚሉት? ሁሉ ጊዜ አምጣ 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 ነው የሚሉት። የሚሰጡት ነገር የላቸው። እናንተ የምትሰጡት ነገር አላቸው። ምስጋና የሚባል ነገር ዘፍጥረት 49 ከቁጥር 10 ካስሽ ብታነብልኝ ደስ ይለኛል። ይሁዳ ወንድሞችህ አንተን ያመሰግኑሃል፣ እጅህ በጠላቶችህ ደንደስ ላይ ነው። የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣህ። እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳውስ ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም፣ የገዥም ዘንግ ከእግሮቹ መካከል። ገዢ ሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጫውን በወይን ገንድ ያስራል፣ የአህያይቱንም ግልገል በወይን አረግ። ልብሱን በወይን ያጥባል፣ መጎናጸፊያውንም በወይን ደም። አሜን፣ ሃሌሉያ፣ ጌታ ይባረክ። እንግዲህ እንዳልኳችሁ ያዕቆብ 12 ልጆች አሉት። ከ12ቱ ልጆች ውስጥ አንዱ ማን ነው? ይሁዳ ነው። ይሁዳ ደግሞ ማለት ምን ማለት ነው? ምስጋና ማለት ነው። ምስጋና ማለት ስለ ይሁዳ ርስት ብትመለከቱ እግዚአብሔር ከሌሎቹ ሰፊ የሆነ ርስት ነው የሰጠው። ሰፊ የሆነ ነገር ነው እግዚአብሔር ለይሁዳ የሰጠው እና ምን ይላል እዚህ ጋር? ጌታ ይባረክ። ይሁዳ ወንድሞችህ አንተን ያመሰግኑሃል ይላል። እጅህ በጠላቶችህ ደንደስ ላይ ነው፣ የአባትህ ልጆች በፊትህ ይሰግዳሉ። እጅህ በጠላቶችህ ምን ላይ ነው የሚለው? እስቲ አንድ ላይ እንላለን። ደንደስ ላይ ነው። ጠላት መጽሐፍ ሲናገር እኔና እናንተ ጠላታችን ሰው አይደለም። ጠላታችን መጽሐፍ ሲናገር መጋደላችን ከደምና ከስጋ ጋር አይደለም ይላል። ከዚህ ዓለም ገዢ እርኩሳን መናፍስት ጋር ነው ይላል። እኛ የምንጋደለው ከበሽታ፣ ከጠላት፣ ከችግር፣ ከጉስቁልና ቀደም ካስዬ ሲናገር ነበር። ከችግር ከድህነት ከዚህ ሁሉ ነፃ ሊያወጣን እግዚአብሔር ከኛ ጋራ ነው። ግን እኛ እግዚአብሔርን ስናመሰግነው ከእግዚአብሔር ጋራ ህብረት ስንኖር በጠላት ደንደስ ላይ ነው የሚለው። ሌላው ደግሞ በትረ መንግስት ከይሁዳ ምን አይልም? እስቲ አይጠፋም በሉት። ባመሰገናችሁ ቁጥር የእግዚአብሔር ክብር ወደ እናንተ ይቀርባል። ባመሰገናችሁ ቁጥር እግዚአብሔር ወደ እናንተ ይቀርባል። እግዚአብሔር ምስጋናን ይወዳል። እግዚአብሔር አምልኳችሁን ለሱ የምትናገሩትን ነገር ይወዳል። አንዴ ቁጭ ብለን እያለን የሆነ ወንድማችን ጫማ እየሰፋ ነበር እና ጫማ እየሰፋ በጣም እያጉረመረመ ነበር። እስከ መቼ ነው ምናምን እያለ ጫማውን ራሱ ምን ያደርጋል? ስደት ላይ ነበርና እና ጅቡቲ ይሰፋል። እየሰፋ እያለ በጣም እያጉረመረመ እያለ እንዲህ ሲሰፋ እጁ ውስጥ ወስፌ ነው ተቀረቀረ። ከዛ በጣም እጁ ተጎዳና ንስሐ ገባ። አሁን በእጄ አትሊስት ሰፍቼ ጫማ ማድረግ ምንል ነበር እችል ነበር። አሁን ግን እጄ ምን ሆነ? ለምን? ሳጉረመርም። ጠላት በምታጉረመርበት ጊዜ ለጠላት በር እየከፈታችሁ፣ አሜን ነው። ባጉረመረማችሁ ጊዜ፣ ተስፋ ቁርጣችሁን ባወራችሁ ጊዜ፣ ስፔሻሊ በአንደበታችሁ በተናገራችሁ ጊዜ ለጠላታችሁ፣ ለችግራችሁ፣ ለማንኛውም ነገር በር እየከፈታችሁ ነው። እያንዳንዱ ነገር ስፒሪት ነው፣ ይሰማል። የምትናገሩት ነገር ይደመጣል። በዚህ ወርልድ ላይ መንፈሳዊ ነገር ስትናገር መንፈሳዊ ዓለም ይሰማሃል። ከአንተ ጋር ለመተባበር መንፈሳዊ ዓለም ወደ አንተ ይቀርባል። አሜን ነው፣ አሜን ነው። የምትናገረው ነገር እግዚአብሔር እስከ መቼ ነው እያለ ሲል ሳብ አደረገና ከተተው። ከዛ በኋላ ጫማውን መስፋት አልተቻለ። ማይ ፍሬንድ ጫማ መስፋት ከቻልክ እጅ ጤናማ ከሆነ ያልተቀደደ ጫማ ታደርጋለህ ማለት ነው። አሜን ነው። ለዛ ልታመሰግን ይገባሃል። መራመድ ስለቻልክ ሩቅ ልትሄድ ትችላለህ፣ ግን ትደርሳለህ። መራመድ ካልቻልክ ግን
አትደርስ። ስለዚህ እየሄድክ የምታጉረመርም ከሆነ መንፈሳዊ ዓለም ወደ አንተ ይቀርባል፣ ይሰማል። ሁሉም ነገር ለመሰላችሁ ሁሉም በስልጣኑ ቃል ይታዘዛል። አሜን ነው። የሚነገረው የምታወራው የምትናገረው ነገር ምን ይሆናል? ወደ አንተ ይቀርባል። በአንተ ህይወት መስራት። አጉረምራሚ ከሆንክ ሁሌ ታጉረመርማለህ። አጉረምራሚ ነህ፣ ከችግር መውጣት አትችልም። በጠዋት በማለዳ ተነስተህ እግዚአብሔር ሆይ አመሰግንሃለሁ፣ ክብር ሁሉ ለአንተ ይሁን፣ ምሕረትህን ስላበዛህልኝ፣ ቸርነትህን ከኔ ስላላራክ፣ በጎነትህ ሁሉ ጊዜ ከኔ ጋር ስለሆነ ምን አደርግሃለሁ? አመሰግናለሁ። ቀኑን ደግሞ እንዲህ ብርሃን አድርገህ ስለሰጠኸኝ፣ ወጥቼ መግባት ስለቻልኩ ምን አደርግሃለሁ? አመሰግናለሁ። በምሽት በጨለማ በዛ ድቅድቅ ውስጥ ምንም እንዳልሆንኩ ስለጠበከኝ። እስራኤልን የሚጠብቅ አይተኛ ምን አይልም። አንተ ተኝተህ እግዚአብሔር ይጠብቅሃል። ስለዚህ ምን ሆንክ? እሱን ልታመሰግን ይገባሃል። አሜን ነው። አንተ ተኝተህ እግዚአብሔር አንተ ምን ያደርግሃል? ይጠብቅሃል። ተኝተሃል እኮ ወታደር እኮ ሀገር ሲጠብቅ እንቅልፍ ይዞት ይሄዳል፣ ደክሞት ይሄዳል። ግን እግዚአብሔር ሀገርን ይጠብቃል። በሰልፍ አይደለም፣ በኃይል አይደለም። እግዚአብሔር በምህረቱ ህዝቡን ሀገሩን ይጠብቃል። ስለዚህ እግዚአብሔርን ምን ልታረገው ያስፈልጋል? ልታመሰግነው ያስፈልጋል። ኢየሱስ ማን ነው? ምስጋና መልካም ነው። አሜን። ምስጋና መልካም ነው። ምስጋና መልካም ነው። ምስጋና መልካም ምታመሰግነው። እግዚአብሔር ካንተ ጋር ከሆነ ማን ይቃወምሃል? እግዚአብሔርን የምታመጣው አንተ ከሱ ጋር በመሆን ነው፣ እሱን በማመስገን ነው። መጽሐፍ ሲናገር እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? የተቃዋሚዎችን በአንተ ላይ የሚነሱን በሽታውን፣ ጉስቁልናውን፣ ድህነቱን፣ መገፋቱን፣ መጠላቱን፣ ችግሩን ልታመልጥ የምትችለው በምስጋና ብቻ ነው። ከእግዚአብሔር ጋር ስትሆን ሁሉም ይሸሻሉ። መጽሐፍ ሲናገር ባህር አየች ሸሸች፣ ዮርዳኖስም ወደ ኋላዋ ተመለሰች ይላል። ምክንያቱም በእስራኤል አምላክ ፊት ምንም ነገር ሊቆም አይችልም። ኢየሱስ ጌታ ነው። ስለዚህ እሱን የምትጠራው ከሱ ጋር መስራት የምትችለው ስታመሰግን ነው። ተነስተና አመሰግናለሁ። ይህንን ቪዲዮ እስከ መጨረሻው ስለተከታተላችሁን እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሳችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በመጫን ለሌሎች እንዲደርስ ሼር በማድረግ አብራችሁ እንድታገለግሉ በጌታ ፍቅር እንጠይቃችኋለን። ውድ የቲቲቪ ወርልድ ዋይድ እና የግሎሪ ዞን ሚዲያ ዩቲዩብ ቻናል ቤተሰቦቻችን ከእናንተ በሚደርሱን ምስክርነት እጅግ እየተባረካችሁ እንደሆነ እርግጠኞች ነን። በእግዚአብሔር ሰው በፓስተር ካሳሁን ለማ ላይ በሚሰራው በእግዚአብሔር ቅባት፣ በመዝሙሮቹ፣ በትምህርቶቹ፣ በመጽሐፍቶቹ፣ በኃይል አገልግሎቶቹ እንዲሁም በቃለ መጠይቆቹ በሁሉም አገልግሎት የተባረካችሁበት በሀገር ውስጥም በውጭ ሀገርም የምትገኙ ሁሉ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን በመቆም የወንጌል ሥራ አብራችሁን ለማገልገል በስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። እንዲሁም ከሀገር ውጪ ለምትገኙ ቅዱሳን በጎፈንድሚ አካውንት በስጦታችሁ ማገልገል ትችላላችሁ። ለጥያቄ ሁሉ ኢየሱስ መልስ ነው። ቲቲቪ ወርልድ ዋይድ እና ግሎሪ ዞን ሚዲያ